በህይወት አለች ወይ? እናቴ ከነች ወጥቹ እናቴ በህይወት እያለች ለምን ሞታለች? እናቴ ናፈቀችኝ እያልኩ ያንን ሁላ ቀን ሳለቅስ ቆይ እንዴት ብሎ አስቻለች? ብሌን እንግዲህ ከዚህም በፊት የነበረውን ነገር ሁሉ እያስታወሰች በጣም እያዘነች ነበረ ማለት ነው። እንግዲህ ብሌን ያው እንደሚታወቀው ስለ እናቷ አጥብቃ ትጠይቅ ነበረ ከዚህ በፊት ወይዘሮ ገነትም ደግሞ እናቷ እንደሞተች የነገረችበት ጊዜ ነበረ። እናም እንግዲህ ለምንድነው ያንን ያለችው? ያው እንደሚታወቀው አቶ በኃይሉ በጣም ዛቻና ማስፈራራትን ስላደረሰባት ያንን ነገር ለማድረግ ተገዳለች። ታዲያ አሁን ላይ እንግዲህ እናቴ ብላ ያን ያክል ማለት ነው በዛ ሁሉ እንባ በስስት ስትጠብቃት የነበረችዋ እናት እንግዲህ ትክክለኛ እናቷ ሰላም እንደሆነች በጣም ደስ በሚል ሁኔታ ያው የታወቀ ነው ማለት ነው። እንግዲህ ሰላምዬ ደግሞ ልጄ ቃል ናት ብላ እንግዲህ ቃልን እየተንከባከበች ትገኛለች። ነገር ግን የሷ ልጅ ማን ብትሆን ጥሩ ነው? ሁላችንም እንደምናውቀው ብሌን ነች። ታዲያ እንግዲህ ይህንን ነገር ሰላም በምን መንገድ ነው ልደርስበት የቻለችው የሚለውንም የምናወራ ይሆናል ማለት ነው። ሰላማችሁ ይብዛ ውዶቼ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ ማለት ነው ውዶቼ። እንግዲህ በጣም በሚገርም ሁኔታ ማለት ነው ዳጊ ሪከርድ እንዳደረጋት ቃልን የታወቀ ነገር ነው። ቃል እንግዲህ ያው ከጠጣች በኋላ እንግዲህ ያው ሲያቅበጠብጣት ብዙ ነገር ተናግራለች ማለት ነው። ከዛም ውስጥ ደግሞ ምንድነው ዋናውና ሜን ፖይንቱ ነገር ደግሞ ያው እንደሚታወቀው ማለት ነው ብሌንን ያው እሱ ስለ ብሌን ያወራው ምንም እኮ ያው አፈቅራታለሁ እንኳን አላላትም። እንደው እንደሚያፈቅራት ቢነግራት ጭራሽ ምን ልታረግ ነበር ነው። ገና ለገና እድለኛ ነች ነው ያላትኝ። በነገራችን ላይ እድለኛ ነች ያላትኝ ያው እሷን ለማውጣጣት የተጠቀመው ሲስተም ነው። እናም እንግዲህ እሷን ሲያውጣጣት ጊዜ እዚህ ጋር የተናገረችው ነገር አለ። አይ እሷ እንኳን እድለኛ አይደለችም፣ እድለቢስ ናት፣ ባይሆን አንተ እድለኛ ነህ ብለዋለች። እና አንተ እድለኛ ነህ ከምንም በላይ እኔ ሁሉ ነገር መሆን ስለምችል። እሱ እንግዲህ እያለ ያለው ምንድነው ብሌን እድለኛ ናት፣ እናቷን አገኘች ነው እሱ እንደዚህ ያላት። በእርግጥ አሁን የምትናገረውን ነገር እንድትናገር ስለፈለገ እንጂ ወይዘሮ አልማዝ እናቷ እንዳልሆነች ያውቃል። ምክንያቱም ደግሞ ያወቀበት ምክንያት ራሷው ቃል ነች ስልክ እያወራች አቶ በኃይሉ ጋር ማለት ነው። እቺ ነፈዝ የምር እናቷን ያገኘች መስሏት እኮ ትጃጃላለች፣ ጅል ምናምን እያለች ስትሳደብ በረንዳ ላይ በባለፈው ፓርት ማለት ነው ዳጊ ሰምቷት ነበረ። ለዛም ነው አሁን ላይ ዳጊ እየተከታተላት የነበረው። በዛ ላይ ደግሞ ሳይወድ በግዱ ማለትም ያው እንግዲህ ሪከርድ ለመያዝና ያው እንደሚታወቀው ሁላችንም ማለት ነው እሱ ከሷ የሚፈልገው ሪከርድና ደግሞ ያለውን ነገር ብቻ ሁሉንም ነገር እንድትነግረውና ከንግግሮቿም እንዲረዳ ነው ራት የጋበዛትና ደግሞ ያው በእርግጥ ያጠፋው ጥፋት ምንድነው እወድሻለሁ ብሏታል። እሱ ግን አይወዳትም። እናም እንግዲህ እወድሻለሁ በሚል ሰበብ ማለት ነው ሁሉንም ነገር አውጣጥቷታል። ቃል ደግሞ ሳትወድም ይሁን ፈልጋም ይሁን ብቻ ብዙ ነገር ነው እየቀባጠረችው። እናም እንግዲህ ወይዘሮ አልማዝ እኮ እናቷ አይደለቻትም ለብሌን፣ ይልቁንም አንተ ነህ እድለኛ በማለት እንግዲህ ማለትም እንግዲህ እዚህ ጋር ዳግምን ለማረጋጋት ስትል ነው ቃል ሚስጥር ያወጣችሁ ማለት ነው። እንግዲህ ሚስጥሩን አውጥታ ተናግራለች። ማለትም ወይዘሮ አልማዝ ተከፍሏት ነው በገንዘብ ነው ብላለች። ያንን ሪከርድ እንግዲህ ሰላም ሰምተዋለች። በጣም የሚያሳዝነው ነገር እንግዲህ ሰላም ከሰማች በኋላ ምን አለች የሚለው ነው። እንግዲህ ሰላም ከሰማች በኋላ እንደ ኖርማሊ ነገር አልወሰደችውም። ምን ብላለች? ይህንን ነገር ካወቅሽ ሌላ ነገርም ታውቂያለሽ ማለት ነው ብላ እንግዲህ ቃልን እያስጨነቀቻት ትገኛለች። ቃል ደግሞ ሌላ ምንም የምታውቀው ነገር እንደሌላት ብትናገርም ሰላም ግን ልታምናት አልቻለችም። በዚህ ሁሉ ውዥንብር መሀል እንግዲህ ብሌን ቤት ውስጥ የለችም። በመሰረቱ ብሌን እዚህ ጋር ልክ ቃል ያንን ወሬ ያውርታ ከዛ በኋላ በቃ እሱ የሚፈልገው ሪካርዲቱን ብቻ ስለሆነ በቃ ከጨረስሽማ ሂጂ አይነት ነገር ማለት ነው። እንግዲህ ለመሸኘት ሲያስብ በጣም ይገርማል። ብቻ ምንድነው ያደረገው? እህቴ ነው ያላት። በጣም ያው መግቢያ ላይ እንዳስቀመጥኩላችሁ ማለት ነው በጣም ነው እብድ የሆነችው ማለት ምን እንዴት
ምክንያቱም የኔ ፍቅር የኔ ውድ ብሎ ወደድኩሽ ብሎ ነው ጋብዟት የነበረው። አያቸው አንዳንዴ ለራሳቸው ጥቅም ብቻ ይጠቅሙብና ሰዎች ከዛ በኋላ ጌራውት ይላሉ አይነት ነገር ማለት ነው። እንግዲህ በቃል የተፈጸመባት ድርጊት ይሄ ነው። ነገር ግን ለእሷ የራሱ ሲያንስ ነው። በጣም የሚያሳዝነው ነገር እንዳያችሁት ማለት ነው መግቢያው ላይ ብሌንን በጣም ብዙ ነገር እኮ ነው ስታደርጋት የነበረው ሁላ ማለት ነው። እና በጣም ነው የሚያሳዝነው። ቪዲዮውን ሁላችንም መቼስ ተመልክተነዋል፣ አይተነዋል። በተለይ እዚህ ጋር እኔ ቆርጬ ያስገባሁት ፓርት ላይ ማለት ነው እንግዲህ ልብሷን ጭምር እየረገጠች ለአንቺ ለነገሩ ተረግጦ ራሱ መልበስሽ እኮ እንደውም ይደነቃልኝ አይነት ነገር ማለት ይበዛብሻል። እሷ ረግጣው እንግዲህ ቃል የረገጠችውን ብሌን መልበሷ ራሱ ይበዛብሻል አይነት ነገር እና በጣም ነው የምታሳዝነው። በነገራችን ላይ ቃል በጣም ነው የምታሳዝነው የምር በጣም ማለት ነው። እና የዚህን ያክል ግፍ ስትሰራባት ነበረ በብሌን ላይ ማለት ነው። እንግዲህ ብሌን አሁን እዚህ ጋር አስቡት በጣም ነው ያሳዘነችኝ እውነት ለመናገር ማለት ነው። አሁን ላይ ደግሞ አዲስ የመጣችዋ እናት ምንድነው ያለችው? እናት ተብዬዋ ማለት ናት የተገዛችዋ። በጣም ያሳዝን ነገር ነው ወይዘሮ ገነትን የተናገረቻት። ለዛም ነው ወይዘሮ ገነት ሄዳ በረኪና ገዝታ ለመጠጣት ያበቃት ማለት ነው። ግን ፈጣሪ ረድቷት ብሌን ባትደርስላት ይህኔ ያው ያልሆነ ነገር ተፈጥሮ ነበር። በተለይ አስቡት እንግዲህ አይበልና እንግዲህ የሆነ ነገር ሁና ቢሆን ኖሮ ባትተርፍ ኖሮ ዳጊ እናቴ እያለ ሲሳሳላት የኖረ እናቱ እንግዲህ በጣም ነው እንግዲህ የሚሳሳላት። መቼስ ሁላችንም ለእናቶቻችን እንሳሳላቸዋለን። እና እዛ ጋር ምንድን ነው ያለችው ወይዘሮ አልማዝ ማለት ነው ከኔና ከእሷ ምረጭ ነው ያለቻት። ብሌን ደግሞ እዚህ ጋር ወይዘሮ ገነት እንደዚህ ትሆናለች እንደዚህ ታደርጋለች ብላ አላሰበችም። እንደምትጎዳ ታውቃለች፣ እንደሚሰማት ታውቃለች። ደግሞም ቀድማ ነግራታለች። ብሌን እንግዲህ እየተዘጋጀች ነጭ ቀሚሷን ለብሳ ምናምን እየተዘጋጀች በዝግጅት ላይ ሳለች ማን ቢመጣ ጥሩ ነው? ወይዘሮ ገነት መታለች። ለምን ገኒ ናት ሄዳ እንግዲህ አልማዝን ይዛ የመጣችው ማለት ነው። እናም በዛ ሰዓት ታዲያ ልጄ ወይኔ ምን ነው ወልጅሽ ቢሆን ኖሮ ምን ነው የኔ ማህፀኔ ፍሬ ሆነሽ ቢሆን ኖሮ እኔ እኮ የወላድ መሃን ሆንኩኝ ብዬ ሳዝን ፈጣሪ የሰጠኝ ብሌን እኮ ነሽ፣ የኔ እኮ የአይኔ ብሌን እኮ ነሽ። አሁን እናትሽን ስታገኝ ትተኝ ይሆን እያለች እምባዋ ዱብ ዱብ እያለ እያለቀሰች ነበረ ወይዘሮ ገነት ማለት ነው። በጣም እያለቀሰች እያዘነች ነበረ። ታዲያ በዛ ሰዓት እንግዲህ ብሌን ደግሞ እንዴ ማዬ መቼም አልተውሽም፣ መቼም እንዴ እናቴ እኮ ነሽ አንቺ እኮ እንዴ ሌላ ማለት አሁን ወላጅ እናቴ ስለመጣሽ አንቺን የምተውሽ መስሎሽ ነው? አልተውሽም እኮ እንዴ አረሳሽም እኮ እንደ አንቺ እኮ እናቴ ነሽ፣ አሳደግሽኝ። በረሃውን፣ ፀሐዩን፣ ብርዱን ሳትፈሪ ሁሉን ነገር ተጋፍጠሽ ለእኔ ብለሽ አሳደግሽኝ እናቴ። አንቺንማ መቼም አልረሳሽም፣ መቼምም ደግሞ አልተውሽም። እዚሁ እኮ ነው የምሄደው፣ አልሄድም እኮ አንቺ ጋር እኮ ነው የምሆነው ብላ ነበረ። ብሌንም እንግዲህ አጣብቂኝ ገጥማት። አንዳንዴ ህይወት እንዳሰብናት አትቀጥልም፣ በራሷ መንገድ ትመራናለች አንዳንድ ጊዜ። ስለዚህ አሁን ላይ እንግዲህ ወይዘሮ አልማዝ ያለችው ምንድን ነው? ተያይዘን መሄድ አለብን ወደ መቀሌ፣ እኔና አንቺ መቀሌ መሄድ አለብን፣ ቤተሰቦቼ እየጠበቁ ነው ያለችው። እና ስለዚህ እንግዲህ ወደ መቀሌ ለመሄድ ደግሞ እየተዘጋጀች ጭራሹንም ብሌንንም በይ ልብስሽን አዘጋጂ ልንሄድ ነው ብላ ቆራጥ ውሳኔ ወስና ነበረ ወይዘሮ አልማዝ ማለት ነው። ታዲያ እንግዲህ በዚህ አጋጣሚ በመጀመሪያ ደረጃ ስልኳ የጠራው የበኃይሉ ስልክ ብሌን ጥርጣሬ ገባች። እንዴ ይሄ ነገር እንዴት አወቀችው? የታውቀው ነው በኃይሉም ብላ በጣም ተጠራጥራ ነበረ። ከዛ በመቀጠል ደግሞ እንግዲህ ወይዘሮ አልማዝ ለማሳመን ሞከረች። አጎትሽ ነው እዛ ያለው አጎትሽ እኮ ነው እየጠበቀሽ እኮ ነው እየጠበቁ ነው አይገርምሽም ብላ እንግዲህ ለማሳመን ሞክራለች። ግን አልተሳካላትም ነው ችግሩ። አሁን እዚህ ጋር ነው አልተሳካላትም። ብሌን ጠርጥራለች። ለዛም ነው ማለት ስለተጠራጠረችም ነው በሌሊት የወጣች የነበረው አየር ልውሰድ ብላ። ታዲያ እንግዲህ አየር ልትወስድ ስትወጣ ቃል ደግሞ ከዳግም ክላስ ከዳግም ቤት ስትወጣ ዳጊ ደግሞ እንግዲህ እንዳስቀየማት ዳጊ እህቴ ነሽ እንዳላት ሁሉን ነገር በደንብ ነው የሰማችው ብሌን። በነገራችን ላይ አሁን ላይ ብሌን ዳግምን አልተቀየመችውም። ምክንያቱም ቃልን ወዷት አፍቅሯት ሳይሆን ለሆነ ነገር ፈልጓት እንደሆነ ገብቷታል ብሌን ራሷ ማለት ነው። ምክንያቱም ሲምፕል ነው፣ ይሄን ለማሰብ ምንም ጊዜ የሚወስድባትም ስላልሆነ ማለት ነው። ታዲያ ግን እዚህ ጋር ትልቅ ችግር የፈጠረችው ምንድነው? እሷ ችግሩ ምንድነው? ብሌን ማለት ነው ቃልን ለማናደድ ብላ እንግዲህ የተደወለላትን ስልክ የኔ ማር የኔ ውድ የኔ ፍቅር ብላለች። ማንን? ሳሚን።
ሳሚ ደግሞ አሁን ላይ በጣም ችግር ፈጠረ ማለት ነው። ምክንያቱም ምን ብሏታልኝ? ለችግሩ ምክንያት የሆነው ምንድነው? በራፍ ላይ ጠብቅሻለሁኝ። እሷ ራሷ ናት እንግዲህ ነገ ብንገናኝና ጥሩ ጊዜ ብናሳልፍ ከሚወዱ ሰው ጋር እኮ ጊዜ ማሳለፍ ደስ ይላል ብላ ያለ የሌለ ቀባጥራለች ማለት ነው ብሌን። ታዲያ እሷ ይሄንን ያደረገችው ይሄ ልጅ መሆኑን ወይም ደግሞ የአቶ በኃይሉ ጓደኛ አቶ በኃይሉ ጋር አብሮ ያለው ልጅ ባለፈው ደግሞ በኃይሉ እንግዲህ እሷን ሊመታት ሲል አስጥሏታልኝና ያ ልጅ ነው ብላ እንዴት ብላ ታስባለች? ካላወቀችው በስተቀር ማለት ነው። ስለዚህ እሱ ደግሞ ስለ ማንነቱ ከሌ ነኝ ከከሌ ጋር ያለው ማለትም እኔ ነኝ አይላት ነገር አስቡት። በክፍል 1 ምን አድርጓን ይሄ ልጅ ራሱ ማለት ነው። እሷም ያን የምትረሳው አይመስለኝም። እንግዲህ በጣም ይገርማል። ህይወት እንደዚህ ናት። አዟዙራ የሆነ ቦታ ላይ ታገናኘናለች ማለት ነው። እና እንግዲህ እሱ ደግሞ ፓርት 1 ላይ ምን አድርጓት ነበረ? ክፍል 1 ላይ ሂድና ብሌን የምትባለዋን ልጅ ብሎ ፎቶዋን ሰጠው። ያችን ልጅ ሲጥ አድርገህ ከዚህ ከምድረ ገጽ አጥፋት ብሎት ነበረ። እንግዲህ እሱም እሺ ብሎ ሄዶ እንደውም ግላቭ ለብሶ ነበረ ፍና አርጓትኝ። እሷ ግን በሲስተም ማለት ነው ያው ጸጥ ያለች መስላ ግን ዝም ብላ ማለት ነው ህይወቷ ያለፈ መስላ ህይወቷ ግን ሳያልፍ ከዛ በስተመጨረሻ እንግዲህ ነቅታለች። እናም በዛ ምክንያት ራሷ አቶ በኃይሉ እንዴት ሳታረጋግጥ እንዴት እንደዚህ አይነት ተልካሻ ስራ ትሰራለህ ብሎ አስቡት። እንግዲህ ነፍስ ማጥፋት ወንድነቱ ነው ማለት ነው። እንዴት አይነት እንደዚህ ተልካሻ ስራ ትሰራለህ ብሎ በጣም ብዙ ነገር እንዳደረገው የምናውቀው ነገር ነው ማለት ነው። ታዲያ አሁን ምን ሊፈጠር ይችላል ወደፊት የሚለውን ደግሞ ስንመለከት ዳግም እንግዲህ ሁሉንም ነገር ለብሌን ያሳውቃታል። ከዛ በኋላ ሌላው ፊልም የሚሆነው ዳግምና እንዲሁም ደግሞ ሳሚ ይከራል ጸባቸው። ከዚህ በፊትም ቢሆን በጣም የከረረ ጸብ ላይ ነበሩ። ምክንያቱም በፍሌሹ ምክንያት ማለት ነው። ታዲያ እንግዲህ አሁን በቀጣይ ደግሞ ምን ሊሆን ይችላል የሚለውን ደግሞ በቀጣይ አብረን የምናይ ይሆናል ማለት ነው። ውዶችዬ ማሮችዬ ላይክ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ የደውሏን ምልክት በመጫን ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ከዚህ ድራማስ ምን ተማራችሁ የሚለውንም ብትጽፉልኝ ደስ ይለኛል ማለት ነው። ተወዳጆች በቀጣይ ክፍል እስክንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።